እስላማባድ ላይ ድርድሩ ሲጀመር እስራኤል ጥቃቱን አጠናክራ ቀጥላለች። እስራኤል ሊባኖስ ላይ መቅዘፍትና መዓት እያወረደች ነው። ድርጊቱ ዛሬ የተጀመረውን የእስላማባዱን ድርድር እንዳያኮላሸው ተሰግቷል። በፓኪስታኑ የመከላከያ ሚኒስትር አንደበት የዓለም ካንሰር ነሽ ገሃነም ግቢ በሚል ከሰሞኑ የተረገመችው እስራኤል ድርድሩን የሚያከሽፉ አሰቃቂ ጥቃቶችን እየፈጸመች ነው። ፋርስ የዜና ወኪል ዛሬ ረፋዱን ባሰራ መረጃ እስራኤል ሌሊቱን በሊባኖስ በፈጸመችው ጥቃት በርካታ ወታደሮችና ንጹሃን መገደላቸውን ዘግቧል። ወዲህ ደግሞ የሆርሙዙ ትንቅንቅ ባየለበት በዚህን ወቅት ኢራን የኢትዮጵያ ነዳጅ መርከብ እንዳይንቀሳቀስ ማገዷን የሚገልጽ አስደንጋጭ መረጃ ወጥቷል። እስራኤልን ደግፈው ኢራንን አውግዘው አቋም ለመያዝ የፈጠኑት የብልጽግና ገዢዎች ይህ አካሄዳቸው ዘግይቶም ቢሆን አገሪቱን ዋጋ እያስከፈለ ነው። በዛሬው ዕለት አሃዱ ራዲዮ ምንጮችን ዋቢ አድርጎ ባሰራጨው መረጃ ሆርሙዝ ወሽመጥ ተከፍቷል ቢባልም የኢትዮጵያ መርከብ ጊቤ አሁንም ከቆመችበት አልተንቀሳቀሰችም፣ ከገታም አልተላቀቀችም ብሏል። ያልተጣሩ ተባራሪ መረጃዎች ደግሞ ኢራን በስህተት በፈጸመችው ጥቃት ይህ የኢትዮጵያ ነዳጅ ጫኝ መርከብ በኢራን ጥቃት ተፈጽሞበታል እያሉ ነው። ይህ መረጃ ባይረጋገጥም ኢራን የኢትዮጵያ የነዳጅ መርከብ እንዳይንቀሳቀስ ማገዷ ግን የተረጋገጠ ነው። ውድ የአንድ አፍታ ሚዲያ ቤተሰቦች ኢትዮጵያ አረብ ላይ ብትሆንም ገና ሰሞነ ሕማማት ላይ ብትሆንም የኢትዮጵያን ትንሣኤ እየናፈቅን ለእናንተ ውድ ተከታታዮቻችን መልካም የትንሣኤ በዓልን እንመኛለን። ሆርሙዝ ላይ ኢራን አዲስ እሳት ለኩሳለች። ሰኞ በኢራን ፓርላማ የሚጸድቀው አዲሱ የሆርሙዝ ሕግ ደግሞ ዓለምን ያናውጣል ተብሎ እየተጠበቀ ነው። በዚህ መሃል የእስላማባዱ ድርድር ተጀምሯል። ወዲህ ደግሞ የኢትዮጵያ ነዳጅ ጫኝ መርከብ ሆርሙዝ ላይ ታግታለች። እነዚህን ጉዳዮች በስፋት እናስደምጣችኋለን። ቪዲዮውን ላይክ አድርጋችሁ በመጀመር አብራችሁን ቆዩ። የአብይ አህመድ መንግስት በኢራን ጦርነት ቀድሞ አቋም ለመያዝ የቀደመው አልነበረም። በወቅቱ አንድ አፍታ ሚዲያን ጨምሮ በርካቶች ይህን የመንግስት አካሄድ በመቃወም ገንቢ ትችት ሰንዝረዋል። ሆኖም ይህ ገንቢ ትችት ጆሮ ዳባ ልበስ ያለው ብልጽግና ይባስ ብሎ ፕሬዝዳንቱን ዱባይ ድረስ በመላክ ለኢራን ያለውን ነቀፌታ፣ ለአረብ ኤሚሬትስ ያለውን ድጋፍ በአደባባይ መግለጹ አስገራሚ ሆኗል። ይህ የብልጽግና አካሄድ ግን ሄዶ ኢትዮጵያን ክፉኛ ጎድቷል። ዛሬ አሃዱ ራዲዮ ያወጣው መረጃ ይህንኑ የሚያሳይ ነው። ራዲዮ ጣቢያው ጊቤ የተባለችው የኢትዮጵያ መርከብ እስካሁን ሆርሙዝን አልተሻገረችም ብሏል። የሆርሙዝ ወሽመጥ ተከፍቷል ቢባልም የኢትዮጵያ መርከብ ጊቤ አሁንም ከቆመችበት አልተንቀሳቀሰችም። ጊቤ መርከብ የኢራን ጦርነት ከመከፈቱ አንድ ቀን በፊት ወደ ኤሚሬትስ ጀበል አሊ ወደብ ያቀናች ሲሆን የመልስ ጉዞ ለማድረግ ሳትችል እዛው የተባበሩት አረብ ኤሚሬትስ ሐማሪያ ዳርቻ መልህቅ ጥላለች። የተኩስ አቁሙ ቢደረስም ጊቤም ሆነች በርካታ መርከቦች ሆርሙዝን አልተሻገሩም። ለዚህ ደግሞ ኢራን ሆርሙዝን ለመሻገር ገንዘብ እያስከፈለች መሆኑና መርከብ እየለየች የምታሳልፍ መሆኑ ታውቋል። የኢራንና የአሜሪካ የተኩስ አቁም ለዓለም ተስፋ ቢያጭርም ድርድሩ በውጥረት የተሞላ ይሆናል የሚለው ሌላ ስጋት ሆኗል። የኢትዮጵያ ብትን ጭነት ተሸካሚዋ ሁለገቧ ጊቤ መርከብ ከአንድ ወር በላይ በሆርሙዝ ማዶ ከተቀረቀሩት መርከቦች መካከል ሆናለች። በኢራን በዩናይትድ ስቴትስና በእስራኤል መካከል ለ40 ቀናት የዘለቀ ጦርነት አስገራሚ ጉዳይ ይዞ ብቅ ብሏል። እጅግ ውጤታማውና አደገኛው የኢራን መሳሪያ ኒውክሌር አቅሟ ሳይሆን የሆርሙዝ ወሽመጥ መሆኑን ፍንትው አድርጎ አሳይቷል። ጦርነቱ ሲጀምር ኢራን ውስጥ ከባድ ቦምብ ጥቃት በመፈጸም አገዛዝ ለውጥ እንዲመጣ የማድረግ ሙከራ እንደነበር ይታሰባል። ኢራን በአሜሪካ የባህር ሰላጤ ሀገራት አጋሮች ላይ ሚሳኤሎችንና ድሮኖችን በማስወንጨፍ ምላሽ ሰጥታለች። ጦርነቱ እየተባባሰ ሲሄድ ግን ትኩረቷን በጠባቡ የውሃ መስመር በኩል በማድረግ የፋርስ ባህረ ሰላጤን ከዓለም አቀፍ ገበያ ጋር የሚያገናኘውን ወሽመጥ ወደ ማስተጓጎል አዙራለች። እርምጃው በፍጥነት ነበር። በዩናይትድ ስቴትስና ባህረ ሰላጤው
በኩል የነዳጅና የጋዝ ግብይት በሚፈጽሙ አጋሮቿ ላይ ከፍተኛ ጫና የፈጠረው። በእስላማዊ አብዮታዊ ዘብ ውስጥ ያሉ ባለስልጣናት ይህንን የመርከብ መስመር መቆጣጠር ከተቻለ ከወታደራዊ ግብግብ የበለጠ ስትራቴጂካዊ ጥቅም ሊያስገኝ እንደሚችል ተገንዝበዋል። ኢራን ዓለም አቀፍ የኃይል አቅርቦቶችን በማስተጓጎል ዋሽንግተን አቅጣጫዋን እንደገና እንድታጤን አስገድዳታለች። በመጨረሻም መስመሩን እንደገና ለመክፈትና የተኩስ ማቆም ድርድር ቅድመ ሁኔታ አድርጋ አስቀምጠዋለች። ኢራን ጥቃት ከደረሰባት ወሽመጡን እንደምትዘጋ በተደጋጋሚ ብትዝተም ከዚህ በፊት በዚህ መልኩ ሙሉ በሙሉ ዘግታ አታውቅም። የነዳጅ ጫኝ ላይ ጥቃት ሲሰነዘርባቸው በነበሩበት በአውሮፓውያኑ ከ1980 እስከ 1988 በተካሄደው የኢራን ኢራቅ ጦርነት ወቅት እንኳን ወሽመጡን አልዘጋቸውም። አንዳንድ የኢራን አዛዦችና ባለስልጣናት ሀገሪቱ ወሽመጡ ላይ ስላላት ቁጥጥር ሲወያዩ ሰንብተዋል። የኢራን ፓርላማ በተለይም ብሔራዊ ደህንነት ኮሚሽኑ በወሽመጡ በሚያልፉ መርከቦች ላይ ቀረጥ ለመጣል ሐሳብ አቅርበዋል። አንድ የፓርላማ አባል ኢራን በወሽመጡ ለሚያልፈው ለእያንዳንዱ 3 በርሜል ነዳጅ $1 ማስከፈል እንዳለባት ጠቁመዋል። የኢራን የመንግስት መገናኛ ብዙሃን የተኩስ አቁም ስምምነቱን ተከትሎ የድል ምስል አሰራጭተዋል። የአላህ ድል ሲመጣና ድል ሲደረግ የሚል ርዕስ ያለውና የኢራንን የቀድሞ ጠቅላይ መሪ የሚያሳይ ቪዲዮ በኪዩት በሚገኘው የኢራን ኤምባሲ ተለጥፏል። ይህ ቪዲዮ ሀገሪቱ የውጭ ጫናን በተሳካ ሁኔታ ተቋቁማለች የሚለውንና በኢራን በስፋት የሚሰራጨውን አስተሳሰብ ያንጸባርቃል። አብዮታዊው ዘብ ጋር ቁርኝት ያለው የፋርስ ዜና ወኪል የኢራን የተኩስ አቁም እቅድ ማዕቀቦችን ማንሳት፣ የጦርነት ካሳ፣ የአሜሪካ ወታደሮችን ከቀጠናው ማስወጣትን ያካትታል በማለት ዘግቧል። የኢራን ከፍተኛ ባለስልጣናትም ይህንኑ ስሜት አስተጋብተዋል። የኢራን ምክትል ፕሬዝዳንት በመግለጫቸው የተኩስ አቁሙን በጦርነቱ መጀመሪያ ቀናት የተገደሉትን የኢራን የቀድሞ ጠቅላይ መሪ አሊ ሐሜኒን በመጥቀስ የሐሜኒ ዶክትሪን ድል አድርገው አስቀምጠውታል። የቀድሞ የአብዮታዊው ዘብ ኃላፊና የአዲሱ የኢራን መሪ አማካሪ የነበሩት ሞህሰን ሬዛይ በበኩላቸው የኢራን ኃይሎች ጣቶቻቸው በቃታ ላይ ሆነው በከፍተኛ ጥንቃቄ ላይ እንደሚቀጥሉ አስጠንቅቀዋል። ከድል መግለጫዎቹ ጀርባ ግን ደካማ እውነት አለ። የኢራን ጦር ኃይል ከፍተኛ ኪሳራ ደርሶበታል። በአሜሪካ የሚመራውና ለዓመታት በዘለቀው ማዕቀብ ጫና ውስጥ ያለው ኢኮኖሚ በከፍተኛ ሁኔታ ተሽመድምዷል። በግጭቱ ወቅት ቢያንስ 13 ግለሰቦች በኢራን መንግስት ተገድለዋል። ብዙዎቹ በስለላ የተወነጀሉ ሲሆን አንዳንዶቹ ደግሞ በጥር ወር በተካሄደው አገር አቀፍ ተቃውሞ ምክንያት የታሰሩ ናቸው። ባለስልጣናት ቁጥጥራቸውን እንደገና ለማስቀጠል የሚንቀሳቀሱበት በዚህን ወቅት እርምጃዎቹ በአገዛዙ ውስጥ ስላለው አለመረጋጋት ማሳያ ነው። የሆርሙዝ የባህር ወሽመጥ እንደገና ማስከፈት ከሰላም ድርድር በፊት የቀረበ የአሜሪካ ቁልፍ ጥያቄ ነበር። ይህንን ማሳካት ግን ቀላል ይሆን አይመስልም። ከአብዮታዊ ጥበቃ ዘብ ፍቃድ ውጪ የሚያልፉ መርከቦች ኢላማ እንደሚደረጉና እንደሚወድሙ ኢራን ረቡዕ ዕለት አስጠንቅቃለች። ፕሬዝዳንት ትራምፕ ተቀባይነት የሌላቸውን ሪፖርቶች እንደሚያውቁ በመግለጽ ይህ ግን በግል ከሚነገረው የተለየ መሆኑን የዋይት ሃውስ ቃል አቀባይ ካሮላይን ሌቬንት ተናግረዋል። የኢራን ምክትል የውጭ ጉዳይ ሚኒስትር ሰኢድ ካቲብ ዛዲህ ዛሬ ሐሙስ ለቢቢሲ እንደተናገሩት ኢራን አስተማማኝ የሆነ የመተላለፊያውን ደህንነት ትሰጣለች። ይህም ከኢራን ጋር ጦርነት እስኪጀመር ድረስ ለሺህ ዓመታት ክፍት እንደሆነው አይነት መሆኑን ተናግረዋል። እስራኤል በሊባኖስ ላይ የምትፈጽመውን ጥቃት በመጥቀስ ሆርሙዝ እንደገና የሚከፈተው ግን ዩናይትድ ስቴትስ ይህንን ጥቃት ካቆመች በኋላ ብቻ እንደሆነም ተናግረዋል። ካቲብ ዛዲህ አክለውም ኢራን ዓለም አቀፍ ደንቦችንና ሕጎችን እንደምታከብር ገልጸዋል። የባህር ወሽመጡ የዓለም አቀፍ የውሃ አካላት እንዳልሆነና ደህንነቱ የተጠበቀ መተላለፊያ የሚሆነው በኢራንና በኦማን በጎ ፍቃድ ላይ ተመስርቶ መሆኑንም ጨምረው ተናግረዋል። የባህር ወሽመጥ የሚተዳደረው በዓለም አቀፍ ባህር ሕግና የተባበሩት መንግስታት የባህር ሕግ ስምምነት ሲሆን ይህም ለሲቪል አገልግሎት ደህንነቱ የተጠበቀ መተላለፊያ እንዲሆን ለማረጋገጥ የሚያግዝ ነው። ኢራን ቀጥሎ ምን ልታደርግ ትችላለች? የሆርሙዝ የባህር ወሽመጥን ለመቆጣጠር ኢራን ፓርላማ ፊት የቀረበው ሐሳብ 9 ነጥቦችን ያካተተ ነው። ከዋና ዋናዎቹ ሐሳቦች አንዱ የጠላት መርከቦች እንዲያልፉ አይፈቀድላቸውም ይላል። በሌላ በኩል ደግሞ ኢራን የመተላለፊያ አገልግሎቶችን ታቀርባለች።
ታቀርባለች። ለዚህም ኩባንያዎች በኢራን ገንዘብ እንዲከፍሉና የኢራን የባንክ ሂሳብ እንዲኖራቸው ያስገድዳል። መርከቦችም ጭነታቸውን ማሳወቅ ይጠበቅባቸዋል። ይህ በጣም ውስብስብ የሆኑ ሐሳቦችና ነጥቦችን የያዘው ኢራን ሆርሙዝ ላይ ተግባራዊ ልታደርገው ያዘጋጀችው አዲሱ ዕቅድ እስካሁን ድምፅ አልተሰጠበትም። ኢራን በሆርሙዝ ወሽመጥ ውስጥ የሚያልፉ መርከቦች ላይ ክፍያ ከጣለች ዩናይትድ ስቴትስና የአካባቢው አጋሮቿ እንዲህ አይነቱን እርምጃ ይቀበሉታል ወይ የሚለው ጥያቄ ይነሳል። በቅርቡ በተሰጡ ምላሾች መሰረት ሐሳቡ ጠንካራ ተቃውሞ እንደገጠመው ያሳያሉ። የመርከብ እንቅስቃሴ ነጻነት ለአሜሪካና ለአጋሮቿ ዋና መርህ ሲሆን ማንኛውም የክፍያ ስርዓት አደገኛ ተሞክሮ ሊሆን እንደሚችል ይታሰባል። ኢራን ስኬታማ ከሆነች በዓለም ላይ ካሉት እጅግ ወሳኝ የባህር መስመሮች መካከል አንዱን የመቆጣጠር አቅሟን በማሳየት ጉልህ የሆነ ስትራቴጂካዊና ተምሳሌታዊ ድልን ትቀዳጃለች። እንዲህ አይነቱ እርምጃ የአሜሪካ አጋሮችን፣ የኔቶ አባላትንና የቀጠናውን ኃይሎች በጋራ በኢራን ላይ እንዲነሱ ሊያደርጋቸው የሚችልበት አደጋ አለው። ይህም ወደ የተቀናጀ ዲፕሎማሲያዊ፣ ኢኮኖሚያዊ ወይም ወታደራዊ አማራጮች ሊወስዳቸው ይችላል የሚል ስጋትም ፈጥሯል። አሜሪካ ኢነርጂ መረጃ አስተዳደር እንደገለጸው 20 ሚሊዮን በርሜል ነዳጅ ዘይት በየቀኑ በባህር መስመሩ ይጓጓዛል። ከኪዮት፣ ከኢራቅ፣ ከሳውዲ አረቢያ፣ ከኳታርና ከተባበሩት አረብ ኤሚሬቶች የሚላኩ አብዛኞቹ የነዳጅ ምርቶች እንዲሁም ኢራን ወደ ውጭ የምትልካቸው ሌሎች ምርቶች የሚሸጋገሩበት ነው። 20 በመቶ የሚጠጋው የዓለም ፈሳሽ የተፈጥሮ ጋዝም ወደ ውጭ የሚላከው በሆርሙዝ ሰርጥ በኩል ነው። በዓመት ወደ 600 ቢሊዮን ዶላር የሚገመት የነዳጅ ግብይት በባህር መስመሩ ላይ ይጓጓዛል። ኢራን የሆርሙዝ የባህር ወሽመጡን ሰሜናዊ ክፍል ትቆጣጠራለች። ይህ መተላለፊያ በየቀኑ ጉልህ የሆነ ዓለም አቀፍ ንግድ ይሳለጥበታል፣ ያልፍበታል። አሁን ላይ ኢራን መርከቦቹን እንዳያልፉ እየከለከለችና በአካባቢው ያሉ የመርከብ ኮንቴነሮችንና የዘይት ወይም የጋዝ ታንከሮችን በመያዝና በማጥቃት ንግዱን እያስተጓጎለች ነው። ይህም በዓለም የነዳጅ አቅርቦት ላይ ትልቅ ቀውስ እየፈጠረ ይገኛል። እንደሚታወሰው እንደ አውሮፓውያን አቆጣጠር በ2019 ሁለት መርከቦች አንዱ የማርሻል ደሴቶች ባንዲራ ሲውለበለብበት የነበረውና ሌላኛው ከፓናማ ሲጓዙ ተመተዋል። በወቅቱ አሜሪካ ለጥቃቱ ኢራንን ተጠያቂ ስታደርግ ኢራን ግን አስተባብላለች። ከዚህ ጥቃት ከአንድ ወር በፊት ሌሎች 4 ታንከሮች፣ ሁለቱ ከሳውዲ አረቢያ፣ ሌሎች ከተባበሩት አረብ ኤሚሬቶችና ከኖርዌይ የሆኑ በውሃ ውስጥ በተቀበሩ ፈንጂዎች ጥቃት ደርሶባቸዋል። ይህንን ጥቃትም አሜሪካ ከኢራን አያልፍም በሚል ወንጅላ ነበር። በዋሽንግተን የኢነርጂና የባህር አደጋዎች ኤክስፐርት ኖአም ሬዳን እንዳሉት እንደ ኢራቅ ያሉ አንዳንድ ሀገራት ነዳጅን የመሳሰሉ የኃይል ምርቶችን ወደ ውጭ ለመላክ በዋናነት በሆርሙዝ ባህር ሰርጥ ላይ እንደሚተማመኑና ሌሎች ላኪዎች ግን አስተማማኝ አማራጭ እንዳላቸው ገልጸዋል። ይሁን እንጂ የባህር ላይ ኤክስፐርቱ የመተላለፊያ መንገዱ ሙሉ በሙሉ መዘጋቱ በራሱ ኢራን ላይ ጉዳት ስለሚያደርስ መዘጋቱ ብዙ አይቆይም ብለው ያምናሉ። የሆርሙዝ ባህር ሰርጥ እንደ ቻይና ላሉ የኢራን አጋሮች በጣም አስፈላጊ ነው። ምክንያቱም አብዛኛው የኢራን ዘይት ወደ ቻይና የሚላከው በዚሁ መስመር ነውና የባህር መስመሩን መዝጋት በኢራንና ባህረ ሰላጤው ትብብር ምክር ቤት ሀገራት መካከል ያለውን ግንኙነትም ያበላሻል። ኢራን ኮሽ ባለ ቁጥር የባህር ወሽመጡን እዘጋዋለሁ ማለቷ አዲስ አይደለም። ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2011 ባህሩን እንደምትዘጋ ስትዝት ነበር። በወቅቱ የኢራን ምክትል ፕሬዝዳንት መሐመድ ሬዛ በምዕራቡ ዓለም በኢራን ላይ የሚጣሉ ማዕቀቦች በመጨመራቸው ምክንያት ነዳጅ ዘይት በሆርሙዝ ውስጥ እንደማያልፍ ሲገልጹ ነበር። ማዕቀቡ የተካሄደው የኢራን የኒውክሌር አቅምን በተመለከተ ስጋት ስለጫረ ነበር። የነዳጅ ዘይት ላኪዎችና አስመጪዎች ሰርጡ በመዘጋቱ ከፍተኛ ተጽዕኖ ይደርስባቸዋል። እናም የሚፈጠረው የኢኮኖሚ መናጥና ተጽዕኖ በጣም ሩቅና ሰፊ እንደሚሆን ጥርጥር የለውም። እንደ ዶይቼ ባንክና ሌሎች መረጃዎች ከሆነ
ኢራን የሆርሙዝ የባህር መተላለፊያውን ከዘጋች ወይም የመርከብ መስመሮች ላይ መስተጓጎል ብትፈጠር የአንድ በርሜል ዘይት ዋጋ ወደ $120 ጭማሪ ሊያሳይ ይችላል። የአንድ በርሜል ዋጋ በአሁኑ ጊዜ $85 አካባቢ እንደሆነ ልብ ይሏል። የጂ ካፒታይን የባህር ላይ የዜና ጣቢያ መስራች ጆን ኮንራድ በአዳዲስ ታንከር ግንባታ ላይ ያሉ እንቅፋቶችና ማናቸውም የምርት ሰንሰለቶች መስተጓጎል ትልቅ ኢኮኖሚያዊና ማህበራዊ ተጽዕኖ ሊያሳድር እንደሚችል ይናገራሉ። ኢራን በሆርሙዝ የባህር ዳርቻ በኩል የሚደረገውን የንግድ እንቅስቃሴ ከከለከለች የነዳጅና የተፈጥሮ ጋዝ ዋጋ በከፍተኛ መጠን ይጨምራል። ይህም የተፈጥሮ የእህል ማዳበሪያ በሚፈለገው ፍጥነት ማምረት እንዳይቻል ያደርጋል።